ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ ወደ የወንዝ ዳር ልማት መጎብኘት ተመልሰናል። እንግዲህ ትላንትና የ100,000 ቤቶች ግንባታ ወይም ደግሞ የተጀመረበት ቢያንስ የ26,000 ቤቶች ማለት ነው። ሁሉም ያው በአንድ ሳይት ስላልሆነ ላፍቶ አካባቢ ያለውን የ26,000 ቤቶች ግንባታ ነበር ያየነው። ዛሬ ደግሞ እስኪ ወደ ወንዝ ልማት ተመልሰናል። ከትላንትና ወዲያ ደግሞ እንደዚሁም ግዙፍ ፕሮጀክት አይተን ነበር። እዚህ አትላስ እና የፒኮክ ወንዝ ዳርቻ የሚጠናቀቅበት ወይም ደግሞ የፒኮክ ፓርክ አካባቢ ያለውን ነበር ያየነው። ዛሬ ደግሞ እስኪ ከመሀል ወደ ከባምቢስ ወደ ታችኛው በኩል ጀምረን እስከ ፒኮክ የወንዝ ዳር ልማት እንቀጥላለን። በተለይ ይሄኛው እንኳን በእርግጥ ተደጋጋሚ ጊዜ አሳይቻችኋለሁኝ፣ ብዙም ጊዜ አይተነው ነበር። ያኛው የሚቀጥለው ፓርት ግን ወይም ደግሞ የዚህ የፒኮክ በጣም ብዛት የሚገርም ስራ ነው እየተሰራ የሚገኘው። በድልድዩ ስራ አልፈን በቀጥታ ወደ ወሎ ሰፈር መውጫው ያለውን እዛ አካባቢ እየተሰራ ያለው ፕሮጀክት ምን ጎበኝ ነው የሚሆነው። እንግዲህ ያው እንደምታውቁት ያኛው ፕሮጀክት እየተሰራ የሚገኘው የፒኮክ ፓርክ ዙሪያው ላይ ነው። በዛኛው በኩል አትላስ የወንዝ ዳር ልማቱ ወይም ደግሞ የአፍሪካ ትልቁ የወተር ፓርክ እየተሰራበት ነው። በዚህኛው በኩል ደግሞ እንግዲህ የፒኮክ የወንዝ ዳርቻውን ተያይዞ የሚሰራ ልማት አለ። ዙሪያው ላይ ግን የሚገራርሙ ትልልቅ መዝናኛ ቤቶች እየተሰሩበት ነው የሚገኘው። ከዚህ በፊት ካየነውም በጣም ብዙ ለውጦች አሉት። ወደዛ ደግሞ ጠጋ ብለን በደንብ የምናየው ነው የሚሆነው። ያ ማለት ምናልባት ካላስታወሳችሁት ያቺ ጎጆ ቤት ነገር ያለችበት ማለት ነው። እዛ አካባቢ እንግዲህ ሌላው የአፋር ቤት ወይም ደግሞ የአፋር ባህላዊ ቤት የሚመስል ነገርም አለው። እንደገና ደግሞ ወደዛ ጠጋ ብሎ ወደ መሀል ላይ የተለያዩ ብዙ የመዝናኛ ቤቶች እየተሰሩ ነው የሚገኙት። እንግዲህ ለማንኛውም አሁን የተነሳንበት የባምቢስ ወንዝ ዳር ልማት ወደ መጨረሻው አካባቢ ጋር ነው ያለነው። እንግዲህ እንዳያችኋት እዚህ ጋር ትንሽ ፉትሳል አለች። እዚህ ጋር ደግሞ የመዝናኛ እንደ ካፌ አይነት ነገሮች አሁን በብዛት ወንዝ ዳርቻዎች ላይ እየተሰሩ ነው የሚገኙትና እዚህ እስጢፋኖስ ወንዝ ዳር ላይም ወደ በታችኛው በኩል አንድ የተሰራች ቤት አይቻለሁ። ትልቁና በጣም በብዛት ግን እየተሰሩ የሚገኙት አሁን ቀጣይ የምንሄድበት የፒኮክ ወንዝ ዳር ልማቱ ላይ ነው። ይሄኛው ፕሮጀክት የዚህ የባምቢስ ወይም ደግሞ ከስጢፋኖስ ቀጥሎ የሚገኘው የወንዝ ዳር ልማት መጨረሻው አካባቢ ጋር ነን ያለነው። ሁለተኛው ጉዟችን የሚሆነው አስፋልቱን ተሻግረን ነው የሚሆነው ማለት ነው። ያው እዚህኛው ለየት የሚያደርገው ምንድነው የተለየ ምን አለው ብለን እንዳንል ብዙ የተለመደ ወይም ደግሞ የተለያየ አይነት እንትኖች የሉትም። ነገር ግን ያው ዙሪያ ላይ ባሉ ማረፊያዎች እንደዚሁም ደግሞ ሱቆች ወይም ደግሞ የነዚህ አነስ ያሉ ቤቶች እየተሰሩ ነው የሚገኙት። በተለይ በላይኛው ክፍል ይሄኛውም ያው ሁለት ፓርት እንዳለው ታውቃላችሁ። የዚህ የባምቢስ ድልድይ አልፎ ከዚህ ከቂርቆስ ክፍለ ከተማው ወይም ደግሞ ከዚህ ከኦሮሚያ ቤተ መንግስት ጀርባ ላይ የሚገኘው ማለት ነው የግሪክ ስኩል የነበረበት። በእርግጥ አሁንም አለ መሰለኝ ትምህርት ቤቱ እዛኛው ወደዛ መግቢያ ጋር ያለው። ሁለተኛው ደግሞ ከድልድዩ ወደዚህ ተሻግረን ወይም ደግሞ ከደንበል ወደ ካሳንቺስ ስትመጡ ያለውን አስፋልት ሻገር ብላችሁ በዚህኛው በኩል ሁለቱ የእግረኛ ድልድዮች ባሉበት ጀምሮ እስከዚህኛው ታችኛው ጫፍ ድረስ አንደኛው ክፍል ነው ማለት ነው። ለዚህ የባምቢስ ወንዝ ዳር ልማት ሁለት ክፍሎች አሉት ማለት ነው። በነገራችን ላይ ባምቢስ ያው ምናልባት አዳዲስ ቤተሰቦች ካላችሁ እና የማታውቁት ያው ሱፐር ማርኬት ነው። ሰፈሩም የሚጠራው እንግዲህ ባምቢስ አካባቢ በመባል እስከ መጠሪያ ድረስ የሚያገለግል በጣም ታሪካዊ ሱፐር ማርኬት ነው። አንድ ግሪካዊ ባለሀብት የነበሩ በጣም የቆየ በድሮ ከኃይለ ሥላሴ ዘመን ጀምሮ የነበሩ የእሳቸው ሱቅ ነው እንግዲህ ይህን ያክል ሰፈሩን ለመጠሪያ እንዲሆን ያደረገው ማለት ነው። ሱፐር ማርኬቱ አሁንም አለ። ከዚህ ከፍትህ ሚኒስቴር ፊት ለፊት ጋር ወይም ደግሞ ቀጥታ ከስቴዲየም ወደ ኡራኤል ስትመጡ የካሳንቺስ መዞሪያው ወይም ደግሞ ወደ ካሳንቺስ መታጠፊያው ጫፍ አለፍ እንዳላችሁ ፍትህ ሚኒስቴር አለ። ከሱኛው ፊት ለፊት ጋር ሱፐር ማርኬት ታገኙታላችሁ ማለት ነው። ወይም ደግሞ ይሄ ሆቴል ዲሊዮፖል ነው ምናምን የሚባል አንድ የውጭ ሆቴል አለ። ሆቴሉ የሚገኘው ከሱፐር ማርኬቱ ጎን ላይ ያለው ማለት ነው። እንግዲህ አሁን እኛ ያለነው ባጭሩ ከሱ ጀርባ አካባቢ ጋር ባለው የወንዝ ዳር ልማት ነው ማለት ነው። በፊት ላይ ሌላ እዚህ አጼና አጼ ቴዎድሮስ ትምህርት ቤት እንደዚሁም ደግሞ የካራማራ ፖሊስ ጣቢያ እንዲህ አይነት የመሳሰሉ ድርጅቶች ነበሩበት። አሁን ካለንበት በዛኛው ወይም ደግሞ አሁን ስለታጠረ ዙሪያው ከአጥሮቹ ስር ማለት ነው።
እንግዲህ የባምቢስ ወንዝ ዳር ልማት ወደ መጨረሻው እየተጠጋን ነው። በእርግጥ ከታችኛው ትንሽ ቦታ ነው የጀመርነው እና ቀጥታ ተሻግረን በዋናነት የምናየው የፒኮክ የወንዝ ዳር ልማት ስለሆነ ለዛም ነው በአንዴ ሁለቱንም መጨረስ ስለማንችል ይሄኛው እንደውም ረዘም ያለ ነው የዚህ የባምቢሱ ማለት ነው። እንግዲህ እነዚህ ቤቶችም እያለቁ ነው፣ እያያችሁት ነው አይደል? ወንዝ ዳር ልማቱ በነገራችን ላይ በደንብ አሁን ላይ ወደ መጠናቀቅ እየደረሰ ነው የሚገኘው። ብዙ ነገሮቹ በጣም ለውጥ አሉት። እነዚህ ፊት ለፊታችን ያሉት እነዚህ ነጫጭ ህንጻዎች እንደምታስታውሱት በፊት ላይ መኖሪያ ቤቶች ነበሩ። እነዚህ ድልድዩ ጫፍ ላይ ያሉት አሁን ወደ ንግድ እንደዚሁም ደግሞ ወደ መዝናኛ እንትንነት ተቀይረዋል። እንደ ሬስቶራንት ነገሮች ተደርገዋል። በደንብ እስኪ ጠጋ ብለን ደግሞ ወደዛ አካባቢ ጋር ያለውን እናየዋለን። እንግዲህ እዚህ ጋር በሚለጠፉ ማስታወቂያዎች ሌላው ምንድነው ይሄኛው የወንዝ ዳር ልማት እንግዲህ ወደ መውጫው ነው የሚለው የሰላም መንገድ ነው የሚለው። ከላይ ጀምረን ከዚህ ከባምቢስ ድልድይ ሻገር ብላችሁ ስያሜው እንደዛ ነው በመባል የሚታወቀው የሰላም መንገድ መግቢያ ነው የሚለው የተለጠፈ ያየሁት። ከዚህ ሻገር ብለን ደግሞ ያቺ ትንሿ ድልድዩ ስር በስር ነው የምንሾልከው ዛሬ። እሷኛዋ የሰላም በር ነው የምትለው። የሰላም መንገድ፣ የሰላም በር ደስ ይላሉ ስሞች። እንግዲህ ዙሪያው ይሄንን ነው የሚመስለው የባምቢስ የወንዝ ዳርቻው ልማቱ የተነሳንበት። እንግዲህ ህፃናትም ወላጆች ልጆቻቸውን ይዘው እንደምታዩት በነገራችን ላይ ደስ ይላል። በተለይ የሚቀጥለው ክፍል አዲስም ስለሆነ ከዚህ በፊት በቅርብ ነው የተከፈተው እንደምታውቁት። እኔም ከተወሰኑ ቀናቶች በፊት ምናልባት አንድ ሳምንት ትንሽ ያልፋል ከዛ እንኳን መጥተን አይተነው ነበር። ከዛም በኋላ ደግሞ እነዚህ ሳይክል መንገዱ ከተሰራ በኋላ በተለይ እቺኛዋ ድልድይም ሰው እየገባ ያታል። በተለይ ቀለም ከተቀባች በኋላ ደስ ይላል ድልድዩ ስር ማለት ነው። አንወጣም እንመለሳለን። በድልድዩ ስር ነው የምንገባው። እንግዲህ አንደኛው ያው በር መግቢያው በዚህ ጋር ነው ማለት ነው። እንግዲህ ስለ ባምቢስ ከዚህ በፊት ይህን ወንዝ ዳር ልማት ስናይ ባምቢስ በነገራችን ላይ ያው የግለሰብም ስም ነው፣ ግሪካዊው ባለሀብት ያልኳችሁ ማለት ነው። እሳቸው በጣም ኢትዮጵያን የሚወዱ የነበሩ ሰው እንደዚሁም ደግሞ ብዙ በጎ አድራጎት ስራዎችን ይሰሩ የነበሩ ሰው እንደነበሩ ቼክ ሳደርግ አይቻለሁኝ። የጠየቀኝም ኮመንት ላይ የጠየቃችሁኝም ነበራችሁ አሉ ወይስ የሉም የሚሉ የምታውቁ ማለት ነው። እንግዲህ እሳቸው ያው በህይወት የሉም አሁን ላይ። እዛው ግሪክ ወይም ደግሞ አቴንስ እዛ እንዳረፉ ነው ቼክ ሳደርግ ያገኘሁት መረጃ ማለት ነው። እንግዲህ ድልድዩ ስር እቺ ነች። ይሄ ድልድይ ማለት በቀጥታ ከኡራኤል መጣችሁ ወደ ወሎ ሰፈር ያው ቤቶች ያልኳችሁ እነዚህ ናቸው። እንግዲህ ወደ ሬስቶራንትነት ወይም ደግሞ ወደ መዝናኛ ቤትነት ተቀይረዋል ያልኳችሁ ቤቶች በፊት መኖሪያ ቤቶች ነበሩ። የተወሰነም እንደውም ተሸጋሽገዋል ወደዛ። ወደዚህ ጫፍ የነበሩ የተወሰነ ቤቶች ቀነስ ተደርገዋል። ከነዚህም ውስጥ ሪሳይዝ ተደርገዋል ማለት ነው። የተወሰኑ ፓርታቸው ፈርሰዋል። እዛው እንዳሉ ግን በቀረው ቦታ ላይ ወደ ሬስቶራንት ወይም ደግሞ ወደ መዝናኛነት እንዲቀየሩ ነው ያደረጓቸው። እና ይሄኛው ድልድይ አሁን እያለፍን ያለንበት ከኡራኤል ወደ ወሎ ሰፈር የሚወስዱ አስፋልት እሱ ስር ላይ ነን እኛ። አሁን በቀጥታ ሁለቱ ወንዞች የሚያገናኘው እቺኛዋ ድልድይ ነች ማለት ነው ለእግረኛ። እኛ ካለንበት በስር ደግሞ ወንዙ ያልፋል ማለት ነው። እንግዲህ እዚህኛዋ ጋር አሁን እቺ ዙም ያደረግኳት በዛኛው ጫፍ ስትሄዱ በዋናው መንገድ ከኡራኤል ወደ ቦሌ መድኃኔዓለም ወይም ቦሌ ብራስ ስትሄዱ የዚህ ኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት እሱ እንደሆነ
ከዚህ በፊት አቅርቤው ነበረ። እሱ አሁን የለም በእርግጥ እንትን መስሪያ ቤቱ። እንደዚሁም ደግሞ ከጀርባው የተለያዩ ቤቶችም ነበሩ። ጫፍ ጫፍ ላይ ሱቅ ነገራቶችም ነበሩ። እንግዲህ የዚህ የወተር ፓርኩ እዚህም ይደርሳል ይመስለኛል፣ ባለፈው ያየ ነው ማለት ነው። በእርግጥ እስካሁን እንዲህ የሚታይ አይነት እንትኖች የሉትም፣ ቁፋሮች ያሉት አንዲት የታጠረች ግቢ፣ እዛው ከግቢ ውስጥ ሌላ የታጠረ ግቢ ማለት ነው። እንደዚህ አይነት እንትን አለ። ከዛ ውጭ ግን ዙሪያው መኪኖች የሚቆፍሩ አሉ። ከነዛ ውጭ እነዚህ የሲኖትራክ አፈር ጭነው የሚወጡ በርካታ እንትኖች አይቻለሁኝ። ከሱ አለፍ ብሎ ደግሞ ያው የፓርኩ ፕሮጀክት የጀመረበት እንደዚሁም ደግሞ የወንዝ ዳር ልማቱ ነው ያለው። ቀጥሎ ያው እንደምታውቁት አትላስ መስቀለኛው መንገድ ይቀጥላል ማለት ነው። ችኛዋ በቅርብ ጊዜ ነው የጨረሷት። ከተወሰኑ ጊዜያቶች በፊት ስመጣ እዚሁ አካባቢ ሲሰሩ ነበረ። ኢቭን ብየዳዎች ነበሩ። ምናልባት እቺ ዳር ላይ ብረቶችን እየሰሩ መሰለኝ። እንደዚህም ደግሞ ድልድዩ ስር እነዚህ ቀለሞች የተቀቡና መብራቶች ሲገጠሙ ነበር ያየሁት። እነዚህ እንግዲህ አፋር ባህላዊ ቤት በእነሱ ዲዛይን የተሰሩ ቤቶች ናቸው። እንግዲህ ወደ ቁልቁለት እየሄድን ስለሆነ በደንብ ምናልባት ካልታየን ብዬ ከዚህ የተወሰነ ዙም አድርገን ማየት ከቻልን፣ ለዛ ነው ወደ ዳገቱ የወጣሁት። እንግዲህ እዚህ ጋር እንደምታዩት እዚህም ሌላ ቁፋሮች አሉ፣ በዚህ በቀኝ በኩላችን ማለት ነው። ከነሱ በፊት በኩል በዛኛው በኩል የተለያዩ የነዚህ የመዝናኛ ቤት ወይም ደግሞ የዚህ ወንዙ ዳር ላይ የሚሰሩ ልክ በዚህ በጎጆ ወይም ደግሞ ሳር ነው ከስር በቆርቆሮ ከላያቸው ደግሞ ሳር የሚለብሱ አይነት ቤቶች አይቻለሁኝ። ጠጋ ብለን የተወሰነ እናየዋለን። ወደዛው መውጫችን እዛው ስለሆነ ማለት ነው። እንግዲህ እዚች ዳገቷ ስር ወይም ደግሞ አሁን ያለንበት እነዚህ ቤቶች የተሰሩበት ማለት ነው። ያው የመሬቱ አቀማመጥ እንደዚሁ ነው የነበረው። ቤቶች ነበሩ። ከዚህ ከውራይል በኩል ወደ ወሎ ሰፈር ስትሄዱ አስፓልቱ ዳር ላይ ብረት ነበር። አሁን ይሄ አጥር የተሰራበት ማለት ነው። ከሱ ስር ቁልቁል ስታዩ የተለያዩ እነዚህ ቆርቆሮ ቤቶች፣ የጭቃ ቤት፣ በርከት ያሉ ቤቶች ነበሩበት። እንግዲህ ቤቶቹ እንደምታዩት ደስ ይላሉ። በእርግጥ አዲስም ስለሆኑ ሀረር አካባቢ እንደዚህ አይነት ቤቶች አሉ። በነገራችን ላይ ልክ በዚሁ አይነት ዲዛይን የተሰሩ ያው የአፋር ቤቶችም በዚሁ አይነት እንደሆኑ ይታወቃል። ነገር ግን ይሄ በግንብ መሆኑ ካልሆነ በስተቀር እዛው ነገራችን ላይ በብዛት ሴቶች ናቸው የሚሰሩት። እነዚህ አፋር ላይ የሚገኙ ቤቶች ማለት ነው። ሪስፖንሲቢሊቲ የሚወስዱት እነሱ ናቸው። ከዚህ በፊት የሆነ ዶክመንተሪ ላይ እንዳየሁት
ይችኛዋ ውስጧ እንግዲህ እየታየቻችሁ ከሆነ ምናልባት ትኬት ኦፊስ ነገር ልትሆን ትችላለች። መቼም በደንብ ሲጠናቀቅ ይህ ሁሉ እንትን ነፃ አይሆንም። እነዚህ ወንዝ ዳር ልማት ሌላው ደግሞ ደስ የሚለው እንትናቸው መሰላችሁ እነዚህ ጠዋት ላይ ቅርታ በርከት ያሉ ሰዎች እንዲሁም ደግሞ ምሽትም የተወሰነ ሰው ወክ ሲያደርግ ታያላችሁ። ሆን ብሎ ማለት ለስፖርት እንደ መሮጫ ማለት ነው። በተለይ ደግሞ እዚህ ከስጢፋኖስ ጀርባ ላይ ያለው ላይ ጠዋት ጠዋት እኔ ብዙ ጊዜ ወደዛ በዛ በኩል አልፋለሁኝ እና ብዙ ሰው አያለሁኝ ወክ የሚያደርጉ ሰዎች። እንደዚሁም ደግሞ ኢቭን የውጭ ዜጎች በተለይ ፈረንጆች ምናምን ሁላ የሚሮጡ አሉ። ደግሞ ቦታቸውም ለእንደዚህ አይነት ነገር ምቹ ይመስለኛል። ግርግር ያለበትም አይደለም። እንደዚሁም ደግሞ ጸጥ ያለም ነው። ሴፍም ናቸው። ሌላ ሰሞኑ ደግሞ ከተጀመረው አንዱ እነዚህ ወንዝ ዳር ልማቶች ወይም ደግሞ ይሄ ውሃው የሚያልፍበት ቦታ ላይ የማጽዳትና እንደዚሁም የመጥረግ እንትኖች አሉ። እዚህኛውም ላይ ከዚህ በፊት ስመጣ አንዲት መኪና ቆሞ እንትን ሲል ነበር። በላይኛውም በኩል የዚህ የእስጢፋኖስ አካባቢ ያለውም ጋር እዛም አካባቢ በእንደዚህ የጠረጋ ስራ እየሰሩ ነው የሚገኙት። ጊዮን ጋም ባለፈው ምናልባት ያሳየኋችሁ እዛም ስር ላይ እንደዚሁ ተጨምሮለታል እና እንደ በፊቱ ወይ ዚግዛግ የመስራት ምናምን አይነት ነገር የለውም። ወይም ደግሞ ቆሻሻ የማጠራቀም እንትን የለውም። በፊቱ ላይ ልብ ብላችሁ ከሆነ አፈር በየቦታው የሆነ መሀል ላይ ክምር ብሎ የውሃው አቅጣጫውን ላይ ያስቀይር ነበር። እንግዲህ ብዙ ቤቶች ከሚሰሩበት ውስጥ አንደኛው አሁን እያለፍን ያለንበት በቀኝ በኩል መግቢያው ጋር ወደዛ ጠጋ ብለን እናየዋለን። እዚህ ስር ጋር ነው የሚሰሩት። ሌሎች ደግሞ ትልልቅ ያሉ ግንባታዎች ያሉት ወደ መውጫው ወይም ደግሞ ድልድዩ አካባቢ። ያው እዚህ ስር ጋር ነው በርከት ያሉ ቤቶች የሚሰሩት። እንደምታዩት ምናልባት እየታያችሁ ከሆነ ገመድ ነገር አድርገውባታል። ያው መግባት አይቻልም ነው። እነዚህ አስፋልቱ ዳር ዳር ላይ ወይም ደግሞ ይሄ ወደ ወሎ ሰፈር ከዛ የሚያስመጣው አስፋልት ዳር ላይ ሌሎች ግንባታዎች አሉ። ጠጋ ብለን ደግሞ ወደዛም አካባቢ በደንብ የምናይ ይሆናል። የሚቀጥለው መዳረሻችን ወደዛው ስለሆነ ማለት ነው።
ይህ በፊት ታጥሮ የነበረው ቦታ ላይ ነው ፊት ለፊት ያለው ማለት ነው። አሁን እንግዲህ እንደምታዩት መኪኖች ሁላ በዛ የሚያልፉ መኪኖች እስከ ውጭው ድረስ ይታያል፣ ክፍት ነው። ግንባታዎቹ ደግሞ እነዚህ ናቸው፣ በላይ በኩል ያሉት ማለት ነው። የታችኛው ጋር በርከት ወደዛም አሉ በብዛት። እንግዲህ ይሄ ወንዝ ዳር ልማት የመጨረሻው ስቴጅ ላይ የሚገኘው ነው፣ ወይም ደግሞ ከእንጦጦ የተነሳው የወንዝ ዳር ልማት እዚህኛው ጋር ነው የሚያበቃው። ወይም ደግሞ ከዚህ ቀጥሎ እንግዲህ ባለፈው ያየነው ከአትላስ ወይም ደግሞ ከፓርኩ በታች ያለው የዚህ ወተር ፓርኩ እዛ ላይ የሚሰራው ፕሮጀክት ካልሆነ በስተቀር ከዛ በኋላ እንግዲህ ወደ ቦሌ ሩዋንዳ ወደ ቦሌ ሚካኤል ነው የሚሄደው። ከዛ ቀጥሎ እዚህ ወንዝ ላይ የሚሰራ የወንዝ ዳርቻ ልማት የለም ማለት ነው። እንግዲህ ሌሎች ከዚህ በላይ ናቸው። ቅድም የተነሳንበት ባምቢስ አለ፣ ከዛ እስጢፋኖስ፣ ጊዮን፣ አምባሳደር እንዲህ እያለ ወደ ላይ እስከ እንጦጦ ድረስ ይደርሳል ማለት ነው። በፒያሳ ፍንጮ በር እንዲህ እያለ በእርግጥ ሌሎች ቦታዎች ላይ ከዚህኛው ወንዝ ዳርቻ ውጭ አሉ። ጎሮ አካባቢ የተሰራውን ከዚህ በፊት አይተናል። እዚህም ወደ ቴዎድሮስ አካባቢ ጋር ያለው ወይም ደግሞ ጎላ ሚካኤል ኮመንት ላይ በነገራችን ላይ እየጠየቃችሁኝ ነው። ጎላ ሚካኤል የወንዝ ዳር ልማት ታሳየን የሚሉ ጥያቄዎች አሉ። እሱንም የሆነ ቀን እናየዋለን። ወደ ካሳንችስ ከዚህ በፊት እነሱ የተጠናቀቁት ናቸው። እዚህ 4 ኪሎ፣ ግፍሌ፣ አዋሪ አሁን በመሰራት ላይ የሚገኘው ሌላው ቀበና ነው። እሱን ባለፈው አይተነዋል። እሱንም እስካሁን ድረስ በእርግጥ የሆነ ለውጥ ይኖረዋል። ሌላ ቀን ደግሞ ተመልሰን እሱንም ያው ኮመንት ላይ ጠይቃችሁኝ ያላችሁ ጀርመን ኤምባሲ ከመድረስ በፊት ያለው መካከል ላይ ያለውን ያላሳየን ፓርት አለ ያላችሁት። እሱ አልፎ ደግሞ ቤላ ነው ያለው። የቤላ ወንዝ ዳር ልማት ፈረንሳይ ቤላ እንኳን ተጠናቀቀ ቆይተዋል። ትንሽ እንግዲህ እንደምታዩት ወደ መጨለሙ እንትን እያለ ነው አየሩ። ሰዓቷ እየመሸችብን ነው። እንግዲህ ያው እዚህ ጋር ነው ሌላው የተጧጧፉ የነዚህ የወንዝ ዳር ልማት ላይ የሚሰሩ ሱቆች። በአምቢስ አካባቢ ብዙ አይተን ነበር፣ በግራም በቀኝም የምታስታውሱ ካላችሁ። ከዚህ አልፎ ደግሞ እንግዲህ ሌላው ድልድዩ እንዳለ ይታወቃል። ከድልድዩ ደግሞ ቀጥሎ የዚህ ወደ ፓርኩ መግቢያ ወደ ፒኮክ ፓርክ ማለት ነው፣ ከአስፋልቱ ወደ ፓርኩ መግቢያ መንገድ አለ። ከሱ ተሻግሮ ደግሞ የዚህኛው ወንዝ መጨረሻው ክፍል ላይ ያለው እዛም አካባቢ የተሰሩ በተለይ አስፋልቱ ዳር ላይ የተጠናቀቁ ልክ በዚሁ በእንደዚሁ ቤቶች አይነት ዲዛይን ሳይዝ የተሰሩ የመዝናኛ ቤቶች አሉ። ከሱ ቀጥሎ እንግዲህ ወደ መንደር ነው ያለው ሰፈሮች፣ ፖሊስ ጣቢያ፣ መኖሪያ ቤት፣ ሆቴል ነገራቶች አሉ። ቀጥሎ እንግዲህ ወሎ ሰፈር አደባባይ ነው። በዚህኛው በቀኛችን እንደምታዩት እነዚህ ዛፎች ያሉበት የፓርኩ ነው። ፓርኩ በነገራችን ላይ እየታደሰ ነው። እዛም የሚገርም ስራ ነው እየሰሩ የሚገኙት። የባለፈውን ፕሮጀክት ወይም ደግሞ በዛ በኩል ያለውን ሳይ በዚሁ ነበር ያለፍኩትና እስኪ እሱን ደግሞ ምናልባት አንድ ቀን እናየዋለን። እንግዲህ ዙም ያረኩት ቦታ ማለት ነው። እንግዲህ እችኛው ያው ቀለም ቀብቷታል እንደምታዩት ድልድዩ።
እንግዲህ ዙሪያው ይሄንን ነው የሚመስለው። ቀጥሎ ሻገር ብለን ወደዛ ነው የምንወጣው። ኦልሞስት ወደ መጨረስ ደርሰናል። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ሰብስክራይብ ያላደረጋችሁ አዳዲስ ቤተሰቦች ካላችሁ ደግሞ ያው ሰብስክራይብ እንድታደርጉ ጠይቃለሁ። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ ደግሞ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው